እንደ ሰውኛ ምናምን አሁን አንተ በሰውኛ ነው እየመለስክልኝ ያለው። ይሄ ማለት እንትን ነው አላህ ከመሆኑ በፊት የማወቅ ጥበቡ ጤነኛ አይደለም። እንደ አዳምጥ እንጂ ምን ነው ታየካረለ ሲመለስልህ ትንበር አዳም ተረጋጋ። ለመረዳት ከሆነ አሁን ከቁርአንና ከሐዲስ ብትጠይቀኝ እመልስልሃለሁ። ግን አንተ ቁርአንና ሐዲሳዊ ጥያቄ አይደለም እየጠየቅ ያለው። ስለዚህ አንድ አካል የሆነን ትዕዛዝ ያዛል አይደለ? እንደ ምሳሌ እንደሰጠው በወላጆችህ ማለት ነው። ወይንም መምህር፣ ወላጅ፣ ሀገር፣ መንግስት ሊሆን ይችላል ምናምን እንዲህ ጥሩ ነገር ይሄን አድርጉ ይሄን አታድርጉ ብሎ ከለከለ። ጥሩ ላደረገ ሽልማት ትሰጣለሁ ብሎ ያዘጋጃል አይደለ? መጥፎ ላደረገ ደግሞ ቀጣቸዋለሁ ብሎ ያዛል። ገብታችኋል አይደል? ይሄ ማለት ነው ሌላ ነገር አይደለም። አላህ ሱብሓነሁ ወተዓላ ያደረገው ይህን ደግሞ አምላክ ነቢይ ላከልን፣ መለኮታዊ መጽሐፍ አወረደልን። ይሄ ጥሩ መንገድ ነው ተከተሉ፣ ይሄን ከተከተላችሁ ገነትን ትወርሳላችሁ፣ ይሄን ደግሞ እምቢ ካላችሁ ደግሞ ገሃነም ትሄዳላችሁ ብሎ ተናገረ። ስለዚህ ምርጫ የማን የሰው ልጅ ነው፣ የራሱ ነው። ይታል አይደል? አላህ ማንንም ቀድሞ አንተን ለገነት ለገሃነም ብሎ ቢያዘጋጀን አሁን የዛኔ ያው ነገር ግን እንደዛ አይደለም። በነፃ ምርጫ አድርጎ ፈጠረን። ያ የራሳችን የሰዎቹ ውሳኔ ነው ማለት ነው። ወይ ጥሩ መርጦ ይሄዳል ወይም መጥፎውን መርጦ ይሄዳል። አላህ ሱብሓነሁ ወተዓላ ሁለቱንም ታዲያ ገልጾልናል ወይ? አዎ የቅኑ መንገድ ይሄ ነው ተከተሉት፣ የክፉ መንገድ ይሄ ነው ተጠንቀቁ ብሎ በነቢያት በኩል ገልጿል። ይሄንን አድርጓል። ይህ ነው። ይሄን ደግሞ አንተም በልጆች ላይ የምታደርገው ህግ ነው። ልጅ ብትወልድ ለምሳሌ ወደ ጥሩ ነገር ታዘዋለህ፣ ከመጥፎ ትከለክለዋለህ። ጥሩ ካደረክ ሽልማለሁ የሚል ነገር ታቀርብለታለህ። ይሄን ደግሞ መጥፎ ካደረክ ደግሞ ትቀጣለህ ትለዋለህ። ይህንን እንደ ሎጂክም ራሱ ብሄር አይምሮ የሚቀበለው የሆነ ነገር ነው። ይህን ይመስላል። ከቁርአንና ከሐዲስም እንደነገርኩ አምላክ በነብያት በኩል ብዬ ቅድም ነገርኩ ማለት ነው። ልጆች ቅድም አዘን ስለተባለ ዙሁር ልሰግድ ነው። ቀጥሉ።